የኛ ሁሉ ጊዜ አሸምቆ በመውጋት አሸምቆ በመግደል ህዝብ ማባላት ህዝብ አባልተ ወንበር ላይ መቀመጥ አሁን ውድድር ነው ሽንፈት ነው አራተኛ ደረጃ ሻለቃ ባሻ መኮንን እጅ ከምን አሉ ድምጣቸው ደስ ይለኛል ብታይ አሁንም ጆሮ ላይ ያለው አይ ጀነራል አይ ትግዜ ሃ ሃ ሃ ሃ ሳጋልኩ ያ ያስባል ገና አላ ምን ዋጋ ይስጥልን ሀገራችን ኢትዮጵያን እግዚአብሔር ይባርክልን ሀገራችን አሜን ይሄ ፓርት ሰሪ ነው የመኮንን ላከ ጨዋታ ተመችቶናል የሚኳልባት የሚሰሩባት ሽማግሌ የሚጦርባት ሀገር ያርግልን አሜን ኢትዮጵያ ለኔ ህልውና ያሁን ያለውበት ወይም ደግሞ የኖርኩበት ህልውና ብቻ አይደለም ቀጣይ እኖራለሁ ወደፊት እኖራለሁ ምክንያቱም በልጆቼ እኖራለሁ ስለዚህ ህልውና ቅሌን ጨርቄ ምናምን ብዬ መዘረዘሩ አይደለም ህልውና በቃ አንድ ሰው ህልውና ይታወቃል ዋጋው አይደለም ከዛም በላይ ነች አንደኛ ስጦታም ነች እግዚአብሔር መኮንን ሲፈጠር ኢትዮጵያ ውስጥ ላንተ ቤተሰብ ይችላልሃለሁ አገር አስቀምጬልሃለሁ ያለኝ ኢትዮጵያ ነው ስጦታ ይበል አዘሩን ደስታው ህዝቧም ከጨዋታው ባሻገር ቁም ነገሩንም እያያዛችሁ ይዝን ያለች ምን ያስደስታል ኢትዮጵያዊ መሆን ያስደስተኛል ኢትዮጵያዊ ልጆች ስለኖሩኝ ይደስታል 110 ሚሊዮን ደግሞ ኢትዮጵያዊ እሱ ያስደስተኛል ገና እንበዛለን ይሄኛው ሲቀረጽ 110 ከ5 ዓመት በፊት የተቀረጸ ነው ይሄኛው 110 ሚሊዮን ህዝብ ሰላለን ደሰታለው ነው የሚለው መኮንን ላከ አሁን 100 ያደርሰናል ምን ያሳስባል በ5 ዓመት የሚያሳስበው ሰላም እኔ በሁለት መልክ ነው የማየው አንድነቷ እንዳለን ወደንም አይደለም እኮ አንድም ይሆን ነው አንደኛ ባለቤቱ አንድ ስላደረገ ነው ባለቤቱ አንድ ያደረገውን ደግሞ ማንም አይለያየውም አንድ የሆነው በደም ነው አንድ የሆነው በስጋ ነው አንድ የሆነው በነፍስ ነው ስለዚህ አንድነቷ ያሰጋኝ እውነት ነው በአንድነቷ ውስጥ የሚመጡ ደግሞ በሽታዎች አሉ ህመሟ ያሰጋኛል የሰላሟ ህመም የሆኑት ሰዎችና የሆነበት ምክንያት ደግሞ ይገባል እኔ እነዚህ ሰዎች ወርዛ ብዙም ትኩረት አልሰጠውም እኔ የሚጠቅመኝ ነገር ነው ማለት ማት ብሔረሰቦች ሆነ ወገኖች አሉ እነሱን ነው የማየው ማአውቶቹ ጥቂቶቹ ደው ማት የሚያስጮቱን አይደለም በእውነት የሚኖሩት ብሔርጉበት አብዛኛው ኢትዮጵያ ክፍል ይያሉ እነዛ ሰዎች ላይ ያየሁት ፍቅር እነዛ ያየሁት ቤተሰብነት እሱ ነው የምፈልገውም እንዲቀጥል የምፈልገውም ብሰራም ደስ የሚለኝ እነዚህ ነገሮች ናቸው ጥቂት ሰዎች በተደላደለ ኑሮ ለመኖር የበርካቶችን ሞት የሚፈልጉ ጋራ አልፈልግም ሺህ ጊዜ ይቀራል ያኛውን ነው የምፈልገው እውነት ነው ትንሽ ሰዎች የሆነን ግሩፕ ይወክላሉ ማለት አይደለም ስለሆነ ነገር አወሩ የሆኑ ሰዎች ማለት ያንን ግሩፕ ይወክላሉ ማለት አይደለም እና አብዛኛውን ሰፊው ማህበረሰብ አይቶ እሱን እንትን ማለት ነው መረዳት ነው ክፍለ ሀገር ላይ ብዙ ነገር ማያውቅ ምስኪን ህዝብ ነው ያለው ያውም ገና ያልገባን ፖለቲከኞች
የገባን እንደ ትራምፕ እና እንደ እንትና ይነጋገራሉ። ሁለቱም ለአንዲት አሜሪካ ነው። እነዚህ ግን ለወንበሩ ነው የገባው። ለሀገሩ ይከራከራል፣ እሰየው። ይጣላሉ፣ ግን ይግባባሉ። መጨረሻቸው በውይይት ያልቃል። የኛ ሁል ጊዜ አሸምቆ በመውጋት አሸምቆ በመግደል ህዝብ በማባላት ህዝብ አባልተ ወንበር ላይ መቀመጥ አሁን ውድድር ነው፣ ሽንፈት ነው። እና እንደዚህ አይነት ልጆች እንዲፈጠሩልኝ ምኞቴ ነው። ኢትዮጵያ ልክ እንደተቀረው ዓለም ሁለቱም ግን የሚጨቃጨቁት ለወንበር ሳይሆን ለኢትዮጵያና ለኢትዮጵያ ህዝብ የሚከራከሩ ልጆች ያሉበት የምርጫ ዘመን እስከመጣ ድረስ እሱን ተስፋ አደርጋለሁ፣ እሱን እፈልጋለሁ። ብዙ ነው ያልተወዳደርኩት አለ። ቦክስም ተወዳድሬያለሁ ኮሪያ ላይ። ለመጀመሪያው ኢትዮጵያን ቦክስም ወደዚህ ሀገር ያስመጣሁት እኔ ነኝ። ኮሪያ ልጅ ታደር እያለሁ የርኩ ጊዜ ነው እኔ ነኝ ያመጣሁት ወደ ኢትዮጵያ መጣሁ። እዛ ጊዜ ማለት ቦክስን ለመጀመሪያ ጊዜ ይብራል። እንግዲህ ያ ቦክሱ እንግዲህ ኮሪያ ሄድንና ይሄድነው ደግሞ እንዴት መሰለህ ሊግ ኦፍ ኔሽን ጨረታ ያወጣልሃል የጦርነት ይሄንን ማን ይሰሙልሃል? ዛሬ አውደሩ የነበሩት ጀነራል መንግስቱ ነዋይ ናቸው። እሳቸው ወዱኛል። ዛሬ አውደዱኝ መኳንን ታሉኛ ቤት እስቲ አንተ ሲቪ ጥሩ ነው ማለት በወታደራዊ ውጊያ ያለህ ልምድ ይጠቅመናልና እዚሁ ጦርነት ላይ ተወዳደር ጨረታው እኛ በመንግስት በኩል ያለውን ነገር እናግዛለን አሉን። እሺ አልኩኝ። ምን ያህል ወታደር እንደሚያስፈልገኝ ጦርነቱ ስንት ቀን እንደሚፈጅ መቼ ብጀምር መቼ እንደሚጨርስ የመሳሪያ አይነት እነዚህን ጣጣፍኩና ለእሳቸው ሰጠው። እሳቸው ኬር ኦፍ ዲፌንስ ሚኒስትር ብለው ላኩ። አንድ 2 ወር በኋላ ነው ሊግ ኦፍ ኔሽን ጨረታውን ባለው ቀን ያወጣው። ለኛም የሳወቀ ባለው ጊዜ ነው። ሰራዊቱ ፖሊስ ሲቆጠርልክ መጡ። እሳቸው ጀነራል ማን ነው መንግስቱ፣ እናንተ የኢትዮጵያ ንጉሠ ነገሥት ጀግኖች፣ ሀገራችን ኢትዮጵያ የሊግ ኦፍ ኔሽን አባል እንደሆነች ይታወቃል። ስለሆነም በአራተኛ ደረጃ ሻለቃ ባሻ መኮንን አዘጋጅነት የቀረበው ፕሮፖዛል አሉ። ፕሮፖዛል ለመጀመሪያ ጊዜ የሰማሁት የዛ ጊዜ ነው። እቅድ ነው እኛ ምንድነው እኔ አቅጄ ነው ላኩ። እንትኑ ስላሸነፉ በእቅዳቸው ስላሸነፉ ይሄ የቃኘው ሻለቃ ሰራዊት በቅርቡ ወደ ሲኦል ይሄዳል አሉ። ሲኦል አሉና ሰላምታቸውን ሰጥተው ገቡ። ሰራዊቱ አጉረመረመ። ምን በሰራን ተነፍሳችን ሲኦል የምንሄደው ንጉሠ ነገሥታችንን ባገለገል ሀገራችንን ባገለገል ምን በሰራን ነው አሉና ዛሬ አውደዱኝ እንዳለ ሰራዊቱ ይወደኛል ጠይቅልን ብለው ላኩ። እሳቸው ጋር ሰኞ ዕለት ነው ቀኑ። ከዛ ገባሁና ኳኳ ሳረገባ አሉ ገባሁ። አራተኛ ደረጃ ሻለቃ ባሻ መኮንን እጅ ከምን አሉ። ድምጣቸው ደስ ይለኛል ብታይ አሁንም ጆሮዬ ላይ ያለው አይ ጀነራል አይ ትመሻ እቺ ሲያወራ በቃ የምር አስመስሎ የሚያወራ ነገር በጣም ልዩ ችሎታው ናት። ሰላም ታይግጥም የምር የተፈጠረ አድርጎ ነው የሆነ እንደዛ አይነት አድርጎ ነው። ሰራዊቱ ትንሽ ተከፋልኳቸው። ሰራዊቱን ይወዳሉ እንግዲህ እሳቸው ምን አጠፋው ምን በደልኩ ምን አስቀየምኩ? አይ ንጉሠ ነገሥታችንን በቅንነት ባገለገልን ሀገራችንን በፍቅር ባገለገልን ምን በሰራ ነው ተነፍሳችን ሲኦል የምንሄደው አሉ። ስል ጊዜ ሳቃልኩ እኔም አላግዛቸው አልስቅ ነገር እንዴት ሆኖ እኔም እንደ ወታደሩ ናፍቆኛል መልሱ። ሳቃልኩ። ሰኞ ማክሰኞ ዕለት
ከዛኛው ጋር ተመሳሳይ ነው። ግን ያኛው ቴዲ የተጠቀመው የዚህኛውን ሳይሆን መጀመሪያው ላይ ፓርቷ ላይ የነበረውን ነው። እዛው ቆም ያለው መልስ ሳልይዝ አልወጣም። እግሬ ማክሰኞ ዕለት እንዲህ ያለብኝ ተንቀጠቀጠ። ሃ ውጣልኝ አሉ ማክሰኞ ዕለት። ምን ብዬ ልውጣ? መልስ አልሰጡኝም እኮ ጌታ ያልኳቸው። እኔ ሲሆን ያልኩት የኮሪያን ዋና ከተማ ነው፣ ኮሪያ ነው የምትሄዱ በላቸው። ወጣው ለኮሪያ ነው የምትሄዱ ስላቸው፣ አይ ወታደር አይ ጎበዝ፣ ስንት ጎበዝ አለቀ ማለት ነው። አያ ያስባል ገና አላ ምን ዋጋ አለው? ክፍል 4ን ደግሞ እስኪ እንመጣበታለን። በክፍል 4 የኮሪያ አምባሳደር ሻወር ሰማሁት። የኮሮና ቫይረስ በሽታ የሕክምና ቁሳቁስ ወደ ኢትዮጵያ እንዲጋዝ የጎተጎቱት የኮሪያ ህፃናቶች ናቸው አለ። ይሄ ነው ትውልድ።